ሰላም እንዴት ናችሁ? ደሳባት ዩቲዩብ ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። እስከዚህ የመጨረሻው የትም እንዳትሄዱ። ከዛ በፊት ለሰባት ዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጉ። እንድሙላችሁ ነው ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ወደ ቪዲዮቹ ሌትስ ጎ። እኔ ብለ የኔና ፍቻለች እና ልክ እንደዚህ ተቀምጣ ማለት ነው። የኔና ፍቻለች የሁሉም ለጽ ነገር ይሉላችሁ ማለት እኔ እዚህ ከተቀምጫለሁ እሷ ዛሬ አለክ ሶፋ ዛሬ ጋር አምጣለች። ከዛ እማዬ ማሚ እማ ማሚ ሳትት ላይ እማዬ ከዛም በስሙ ተጠራት የሁሉም እናት ነው። ያቃጠልናችሁ ነው ይናዳሉ። ለምንድን ነው ስማቸው ሁሉት እግዚአብሔር ጋር ይገባኛል። ከዛም ልክ ደግሞ ማለት ነው ይሄን ወንዶች ነው ልክ እኛ ስንወጣ አቦ እናቶች እኮ እግዚአብሔር የት ነው የምትሄደው? እናቶች ለወንድ ልጆች ይላል። ልብስ ልወጣ ስለማለት ነው ልብስ ስለብስ አስጠላታለሁ በቃ በፍጥነት ማለት ነው። በዛ ፍጥነት ሰላም ከነበረው እኔ ልክ ልብስ መልበስ ጀምር በጣም መጠበቅ ትገረማመጠኛለች። መታ የምለብስበት ቤት ነው ትቆማለች። የልትሄድ ነው ግልምጥምጥምጥ። ከዛ በኋላ ልክ እኛ ከወጣን በቃ በጩቤ መወጋታችን ነው መሞታችን መጣላችን ነው በቃ። አይ ወንዶች እናቶቻችን ይኑሩልን እግዚአብሔር። ከዛ ደግሞ ማታ ስመጣ ማለት ነው በር ከፍታልኝ ማለት ነው በር ከፍተልኝና እናቴ በር ላይ ትቆማለች ማለት ነው። ልታሻጠኝ እኮ ነው። ከዛ አበቃ ወይ ባትከፍተው ይሻላል እኮ በሩ ከፍቶ እንደዚህ ተላጥፋ ትቆማለች። በር ላይ ተታከካት እንድገባ ማለት ነው እንድሸታት ልታረጋግጥ እኮ ነው። እና እዚህ ግን ስለምትወድ እኔ ብቻ ነኝ አንድ ወንድ ልጅ እና እናቶቻችን ብቻ እስቲ የእናንተ ነው እስቲ ንገሩኝ በእግዚአብሔር። አይ የሁሉም እናቶች ባህሪ ነው። የሁሉም እናቶች ባህሪ ነው። የኔ እናት ለራሱ ወንድሜን በቃ የሆነ ቦታ ሊሄድ ነው ሲል በቃ ወጥቶ የሚመለስ አይመስላትም እና በጣም ነው የምትጨነቀው። በቃ በየሰዓቱ ነው የምትደውለው፣ በየሰዓቱ ነው ሰዓት የምታየው ምናምን እና እናቶችን ረጅም እድሜና ጤና ለሁሉም እናቶች የምሬ ነው። በጣም ነው የሚጨነቁት። የሆነ እሱ እኮ የተዝናናው ምናምን እኮ ሊሆን ይችላል ከጓደኞቹ ጋር ምናምን፣ ግን እናቶች የሚያስቡት በቃ ወይ ታስሮ ነው ወይ ደግሞ በጩቤ ተወግቶ ነው ሀንግ ተሰርቶ ነው ምናምን ብለው ነው የሚያስቡት። እና ልክ ሲመጡስ ደግሞ እውነት ነው በቃ ልክ ሲመጡ ለራሱ በጣም እንደዛ ተጨንቀው እየጠበቁት እንደነበሩት ይረሱና የሚኮሳተሩት ምናምን ነገር አለ። ይሄን በደንብ እኔም አውቀዋለሁ። በላይ ቢኒ ኮሜንት ስትበት አንድ ወር ደግሞ እሺ እንደ ወንድሜ ነው ያለችው እና ደግሞ አሉ በሚቀጥለው ቀን ሲገናኙ ምን ማድረግ ነው ግን የሚያስደስት ስትለው ከእህቴ ጋር መተኛት የኔ ጌታዬ ሆይ እንደ ወንድሜ ነው ማየት ስላለችው ነው እንደዚህ ግን ማለት ሴቶች ምናምን ሰውን ቀርባችሁ ምናምን እንደ ወንድሜ ነው ማየት ምናምን አትበሉ። እሺ ጥሩ አይመስለኝም አይደል? የሰውን ስሜት መጉዳት ነውና እንደዛ አትበሉ። መልክቱ ደስ ይላል። አሁን ግርም የሚለኝ ምንም ሳይኖራችሁ ለመኖር የምትጓጉ ሰዎች ምንም ያጓጓ ነገር አለ? እንደዛ ይባላል ማለት ነው። ለምን ትስቃለህ? ገንዘብ ሳይኖር ምንም ያስቅ ነገር አለ ነው? በራስ ነው መስቀው። ገንዘብ የሌለው ሰው ምናምን መሞት አለበት። እናቴ ምን ትሰራለህ? ቁጭ ብለህ ራስን ለምን ታስጨንቃለህ? ራስን ወይ ማጥፋት ነው ገብርኤል። እኔ ሞክሬ 9 ገበር ነው የተበጠሰኝ። ለምን ምንም ነገር ቢቀር እዚህ ምድር ላይ እስከመጣን ድረስ ጊዜያችንን ጨርሰን ፈጣሪ እስኪወስደን ድረስ በፍጹም ራሳችንን እናጠፋው። ምን እናጠፋው? በፍጹም ኔቨር ማንም ሰው እንዳያጠፋ። እሺ ሲጋር ይሄ just gonna be fun ምናምን ነው ግን ምንም ነገር ቢመጣ ራሳቸው ምንም አይነት ውሳኔ እንዳትወስኑ። ሰሞኑን እንደውም በጣም ያሳዝነው ዴቭ የሚባል ልጅ ራሱን አጥፍቶ ጓደኞቹ ምናምን በጣም አይታችሁት ሶሻል ሚዲያ ላይ ቲክቶክ ላይ በጣም እየተዘዋወረ ነበርና ምን ያህል ሰው እንደምትጎዱ ራስ ማጥፋት መፍትሄ አይሆንም። ሁሉም የሚሆነው መሆን ስላለበት ነው እና ለበጎ ነው ደግሞ መሻሻሉ አይቀርም። ማተር ኦፍ ታይም yes። ዛሬ አንድ ጥያቄ አለኝ። ድራፍት የምትጠጣ ሴት ለእናንተ ምን አይነት ሴት? ድራፍት አይናፈር ሃይማኖተኛ የዋ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ ባሏን የምታከብር
ገራገር የቤት እመቤት አይነት ትመስለኝ። ምንድነው ድራፍት የምትጠጣው? ወተት አትጠጣው? ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል? ደላላ ነሽ? ኤግዛክትሊ ምንም ኦብቪየስሊ ምንም ጥያቄ የለውም። ለምን ሴት ልጅ ድራፍት የምትጠጣው? ድራፍት የምትጠጣ ሴት እኔ አልወድም። ሆኖ ስፒኪንግ ሴት ልጅ ጠጪ ምናምን እንዲህ ቁጭ ብላ ስትጠጣ ምናምን ደስ የሚል ሞመንት አለው። እኔ አላውቅም። እንዴት ነው እናንተ ደስ ይላችኋል? ሴት ልጅ በየካፌ አይባል ማቲንክ ባር ምናምን ላይ ቁጭ ብላ ስትጠጣ ደስ ይላል። ደስ የሚል ነገር አለ። ሴት ልጅ ስትጠጣ ደስ የሚለው ጁስ ስትጠጣ ደስ ይላል። ቡና ስትጠጣ ደስ ይላል። ሌላ ምንድን ነው? ጁስ ብቻ አልኮል ያልሆነ ነገር ስታረግ ነው ካፌ ላይ ምናምን ደስ የምትለው። ድራፍትን መጠጣት ለሴቶች አይመከርም። የስ አሁን ደግሞ ማለት ነው ጓደኞቻችን የኛ ኩዮች ምናምን አንዳንዴ በጣም ትልልቅ ሌቭል ላይ ምናምን ሲደርሱ እኛ ልንለው የምንችለውን ነገር የሆነ ልጅ ብሎታልና ላሰማችሁ። ሰው በእኛ እድሜ ያገባል፣ ህይወት ይመሰርታል፣ መኪና ይገዛል፣ ቤት ይገዛል። እኔና አንተ ቦዘኔ አንቺ ቦዘኔ ሪል ነው የምንላላከውና ቲክቶክ ስትሪክ እንዳይጠፋ ትኛለሽ ወር ትለኛለህ። ሰው ህይወቱን እየቀየረ ነው። የእናንተ ኖቲፊኬሽን ምንድነው? አረ ስትሪኩ እንዳይጠፋ፣ አረ አንተንም ስትሪክህም ጥፋ፣ ሁለታችሁም ጥፉ። አረ ምን እየሰራን ነው? ሰው ሊትራሊ በእኛ እድሜ ምናምን መኪና እያማረጠ ነው ዲለርሺፕ እየዞረ እኛ ታክሲ ነው የምናማረጠው። በመገናኛ ይሻለኛል፣ በየት ይሻለኛል። ችጋር ያመጣው ማይንድ ሴት ነው። እንለወጥ፣ ተው እንለወጥ፣ ላኩላቸው እንለወጥ፣ ተው እንለወጥ፣ ተው። ኧረ ሰው ስትሪክ አንጨነቅ። ሰው በስትሪካችን ልክ ሰው ማለት ነው በስትሪካችን ልክ ብር እየሰራ በስናፕ ስኮር ልክ ብር ያለው ሰው አለ በአካውንቱ ላይ ኮተታ። ግሮ አፕ ሌትስ ቼንጅ ማን ሌትስ ዌክ አፕ እንንቃ ነው ይባላል። ጥሩ አባባል ነው። ሌትስ ግሮ አፕ ምንድነው መሰላችሁ? ያው ፈልጋለሁ እንዴ ሰው ፈልጎ ነው ጀስት ግን እውነት ግን አንዳንዴ ማለት ነው ምን እንደሚያሳስበኝ ላይክ ሰው በእድሜው ወይ ደግሞ በጊዜው ካልሆነ ብዙም ደስ የሚል አይመስልም። ሁሉ ነገር በጊዜው ሲሆን ነው ደስ የሚለው። አሁን ያንግ ላይ ስትሆኑ መኪና መንዳት ትፈልጋላችሁ፣ ጥሩ ላይፍ መኖር ትፈልጋላችሁ ምናምን እና አይ ዶንት ኖ አንዳንዱ ሰው የተሳካለት ነው አይደል? አንዳንዱ ሰው ላይክ ላይፍን እየኖረው ነው። እኔ አይደላቀም ግን ሁላችንም እስቲ ይሳካል አይመስላችሁ? አይ ዊሽ ለሁሉም ሰው መመኘው ነገር ነው። በቃ የምንፈልገውን አይነት ላይፍ መኖር ያ ለምወዳችሁ ለእናንተ ደግሞ ለተከታታዮቼ ለእናንተ ደግሞ በጣም ነው ይሄንን ነገር መመኘላችሁ እሱን እመኘላችኋለሁ። በደንብ የምታስቡት ነገር ይሳካላችሁ። አሁን ላይ በጣም ስልችት ያለኝ ነገር ማለት በጣም የመረረኝ ነገር ምንድነው? በቃ ሰርግ ልታደም ብሄር ቁጥር የሆነ ትልቅ ሰው አለ በቃ ነካ ያረጋችሁና ቀጣይ አንተ ነህ ምናምን ቀጣይ አንተ ሰርግ ነው የምንጠብቀው ነው። ወይኔ በዚሁ ከቀጠለ እኔም ይሄንን ነገር ለቅሶ ቤት አድርጓል። ዝም ለቅሶ ቤት በቃ ነካ ያረጋችሁ ቀጣይ እርሶ ነው ምናምን የሚገቡት እዛ ስነ ስርዓት ያዙ እንጂ አታማሩ አይደለም። እኔ ቀጣይ እውነት ለመናገር እንደዛ መባል ደስ የሚል ነገር አይደለም። ያላቅም ያው ጥሩ ነገር ለኛ ከመመኘት አንፃር ነው፣ ግን ደስ አይልም። እውነት ለመናገር ደስ አይልም። ደስ አይልም። የሆነ እንደዛ ሲሏችሁ ደስ የሚል ስሜት የለውም። እኛ እንደዛ እውነት ለመናገር አይባልም። በርግጥ ቀጣይ እርሶ ነው አይባልም፣ ነውር ነው። ግን ሁሉም የሆነው ፈጣሪ ሲለው ብቻ ነውና እንደዛ አትበሉ፣ እውነትም አትበሉ። ደስ አይልም። ይስ ወደ 7 ቤተሰቦች እንዲህ እያለ መጨረሻ ላይ ደርሰናል። እስከ ስቴጅ መጨረሻ ድረስ አብራችሁን ስለነበራችሁ በጣም አመሰግናለሁ። ከዛ በፊት ከለ7 አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ደግሞ ይሄን ቪዲዮ ላይክ ብታደርጉልኝ ደስ ይለኛል። ጥሩ ኮሜንት ደግሞ ካላችሁ ኔጌቲቭ ኮሜንት መጻፍ አይቻልም፣ ኮሜንት ላይም ጻፉልኝ። ለጓደኞቻችሁም ሼር አድርጉላቸው። በጣም ነው የምወዳችሁ። ላቭ ዩ ባይ